ሰላም ለእናንተ ይሁን የአባቴ ብሩካን በያላችሁበት ሁሉ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት የምስራችን ይዞ ወደ እናንተ አሁን መጥቷል። የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው ሐዋርያት ሥራ ምዕራፍ 14 ከቁጥር 7 ላይ ያለውን ይሆናል። እስቲ አብረን እናንብበው። በዚያም ወንጌልን ይሰብኩ ነበር። በልስጥራንም እግሩ የሰለለ ከእናቱም ማኅፀን ጀምሮ አንካሳ የሆነ ከቶ ሂዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ ቁም አለው። ብድግ ብሎም ተነስቶ ይመላለስ ነበር። እና ዛሬ የምናየው ይሄ የእግዚአብሔር ቃል ትኩረትን የሚያደርገው ቁጥር 9 ላይ ነው። ሲመለከት ሰውየው እምነት አለው። ምን ለማለት? ለመዳን እግዚአብሔር ሊጎበኘው እንደሚችል፣ ምልክትን ሊያደርግ እንደሚችል፣ ሊፈውሰው እንደሚችል እምነት አለው። ምን እያየ እነ ጳውሎስ ሲያስተምሩ እያየ፣ ሲሰብኩ እያየ፣ ሌሎች ሲፈወሱና ሲባረኩ እያየ ምን በውስጡ አደረ? እምነት። ለካስ እምነትም ይታያል። ጳውሎስ ባየው ጊዜ ልድን እምነት እንዳለው አይቶ ይላል። ዝም ብሎ ዘው ብሎ ተነስና ተመላለስ አላለው። ተነስና በእግርህ ቁም አላለው። የሰውየውን አቋም፣ የሰውየውን እምነት፣ የሰውየውን የልብ ዝግጅት፣ የሰውየውን አመለካከት አይቷል። በዚህን ሰዓት ነው እንግዲህ ይድን ዘንድ እምነት እንዳለው ባየ ጊዜ ይላል። ሰውየውም በእምነት ይጠብቀው ነበር። በኢየሱስ ክርስቶስም ወደዚህ እምነት ዛሬ በዚህ ማለዳ ሳብኳችሁ። ማንም ሰው ወደ እግዚአብሔር እናንተን ሊያቀርባቸው አይችልም። እናንተ ወደ እግዚአብሔር መቅረብ የምትችሉት በእምነት ብቻ ነው። ያ እምነት የት ነው የሚገኘው? በመስማት ነው የሚገኘው። አያችሁ፣ ይህ ከእናቱ ማኅፀን ጀምሮ ሽባ የነበረው ሰውዬ እነ ጳውሎስ ሲሰብኩ እየሰማ ደግሞም እያየ ነበር። ሲፈውሱ እጃቸውን ሲጭኑ እየሰማ ደግሞም እያየ ነበር። ከሚሰማውና ከሚያየው ነገር ተነስቶ በልቡ እምነት አደረ። ምን እንደሚሆን፣ እንደምድን፣ እግዚአብሔር ሊጎበኘው እንደሚችል፣ ሊዳስሰው እንደሚችል፣ ሊባርከው እንደሚችል እምነት በልቡ አደረ እና ጳውሎስም ዞር ብሎ ሲመለከት ሰውየው ምን እንዳለው አየ? እምነት እንዳለው። ከዚህ የተነሳ ቃሉ ሲናገር እንዲህ ይላል፣ ይድን ዘንድ እምነት እንዳለውም ባየ ጊዜ ጳውሎስ ቀጥ ብለህ በእግርህ ቁም አለው። ቀጥ ብለህ በእግርህ ቁም አለው። ከዛ በኋላ ወዲያውኑ ልቡን አነቃ። ለመቆም በእምነት ለመነሳት የአፉን ቃል ተከትሎ እርምጃ ለመውሰድ ተዘጋጀ። ቀጥታ የተነገረውን ሰምቶ በእግሩ ቆመ። እግዚአብሔር ምልክትን አደረገለት። ተፈወሰ ማለት ነው። ዳነ ማለት ነው። አስበከዋል? ይህ የምትሰማው የእግዚአብሔር ቃል ሕይወትን ሊለውጥ የሚችለው፣ ኑሮህን ሊለውጥ የሚችለው፣ ጤናህን ሊለውጥ የሚችለው፣ ጽድቅን ሊሰጥህ የሚችለው፣ ሊያሻግርህ የሚችለው በምንድን ነው ሲባል በእምነት ነው። አንተ ተቀብለህ ወደ ውስጥ ስታስገባው እግዚአብሔር ለአንተ ካዘጋጀው መድኃኒት ጋር ትገናኛለህ። ሰው ሊያቀራርብህ የሚችለው ወደ ሰው ነው፣ ወደ ጓደኛ ነው፣ ወደ ዘመዱ ነው። የሆነ ጥሩ ነገር ወዳለበት ሊጠቁምህ ይችል ይሆናል። ማንም ግን ወደ እግዚአብሔር ሊያቀርብህ አይችልም። ወደ እግዚአብሔር ሊያቀርብህ የሚችለው እምነትህ ነው። ምን ስትሰማ? የእግዚአብሔርን ቃል ሰምተህ ለዛ ቃል ልብህ ሲገዛ፣ ወደዛ ቃል ልብህ ሲነሳ፣ በመንፈስ ፈቅደህ ቃልን ወደ ውስጥ ስታስገባው፣ የዛኔ በልብህ ማሰላሰል ስትጀምር ቃሉ በሕይወት አካል ይለብሳል። ታዲያ ይህንን ሰው ተመልክተዋል? ጳውሎስ እየተናገረ፣ ጳውሎስ እያስተማረ፣ ጳውሎስ ሲፈውስ እያየ ሰውየው በልቡ እምነት አደረ። ጳውሎስም ሰውየው ይድን ዘንድ እምነት እንዳለው አይቶ በኢየሱስም ቀጥ ብለህ በእግርህ ቁም ብሎ አዘዘ። እምነቱ ነው ያቆመው። በኢየሱስ ክርስቶስም ዛሬ በዚህ ማለዳ በቀንህ ላይ፣ በመንገድህ ላይ፣ በሕይወትህ ላይ እየተፈራረቀ ዘመንህን አንገት ያስደፋ፣ ግራ ባጋባ፣ ጤናህን ባወቀ፣ በረከትን በያዘ ኃይል ላይ በስልጣን የምትወጣበትን እምነት ወደ አንተ ጠራው።
ልብ ለዚህ ቃል እውነት ተከፈተ። ይሄ የእምነት ኃይል ነፍስህን ገዛ፣ መንፈስህን ገዛ። ከዚህ የተነሳ ቀና ብለህ የምትሄድበት፣ ከዚህ የተነሳ የእግዚአብሔርን ማዳን የምታይበት፣ ከዚህ የተነሳ ፈውስን የምትገናኝበት፣ ከዚህ የተነሳ ከያዘ ቀንበር ውስጥ ነፃ የምትወጣበት በኢየሱስ ክርስቶስ ስም ከመለኮት እጅ ኃይል ተለቀቀ። ሰማይ በአንጻርህ ተከፈተ። እግዚአብሔር መልካም ነውና ስሙን ለሚጠሩት ፊቱን ለሚፈልጉት የእሱን የእግዚአብሔርን ማዳን ተስፋ ሊያደርጉት ሁሉ ያዘጋጀው መልካምነት አለ። በኢየሱስ ክርስቶስም ወደ እርሱ ተጠግተ መቀበል የምትችልበት፣ መውሰድ የምትችልበት፣ ከፈውሱ ጋር መገናኘት የምትችልበት እምነት የሚባል በር በፊትህ ተከፈተ። በኢየሱስ ክርስቶስም ከፈትኩ፣ ተገናኘ። እግዚአብሔር አምላክ ለልጆቹ ያዘጋጀው በጎነት አለ። በጎነቱ በሕይወትህ ተገልጦ እንድትመሰክር ይፈልጋል፣ እንድትናገር ይፈልጋል። እግዚአብሔር ይህንን ያንን አደረገልኝ ብለህ እንድትመሰክር ይፈልጋል። ከዚህ የተነሳ ለአንተ ያዘጋጀው መልካምነት አለ፣ በጎነት አለ፣ ቸርነት አለ። ቀርበህ ከእጁ ለመውሰድ ስትመጣ ልጄ መጣ ብሎ ነው የሚሰጥህ። በኢየሱስ ክርስቶስም መልካም ከሆነው ከዚህ ከእግዚአብሔር እጅ ጋር የምትገናኝበት፣ ፈውስን የምትቀበልበት፣ ደስታን የምትገናኝበት፣ ኃይልህ የምታደስበት፣ ከፊትህ ተዘግቶ የቆየው በር ተሰብሮ የምትሻገርበት፣ የእግዚአብሔር እጅ ለአንተ የሚዋጋበት፣ ጠላትህ ተሰብሮ ድልን የምትቀዳጅበት ብሩህ ቀን በኢየሱስ ክርስቶስም ብዬ በፊትህ አወጅኩ። መልካም ሆኖልሃል፣ ተባርከሃል። ሻሎም። ይህንን ጸሎት አብራችሁ ጸልያችሁ ከሆነ በሚደረገው በእግዚአብሔር ቃልና በጸሎቱ ተባርካችሁ ከሆነ ሌሎችም እንደዚሁ እንዲጽናኑ እንዲባረኩ ለማድረግ ኮፒ ሊንክ፣ ሼር፣ ዲዩት እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ዘመናችሁ ይባረክ።